ክርስቲያኖች ሁለት ጊዜ ይወለዳሉ፣ የሚሞቱት ግን አንድ ጊዜ ነው። ዛሬ የምንመለከተው የእምነትን ውጤት ነው። እምነት በእኛ ህይወት ውስጥ ምን ያደርጋል? ብዙ ስለጸለይን ሳይሆን የጸሎታችን ያህል የእምነታችን ያክል ነው ከእግዚአብሔር ዘንድ የምንቀበለው ብያቸዋለሁ። ብዙ ልንጸልይ እንችላለን፣ ብዙ ልንጾም እንችላለን። ግን ስለ ጾምንና ስለ ጸለይን ብቻ ሳይሆን ያ ጾምና ጸሎት በውስጣችን ላይ እምነትን ነው የሚጨምረው። መጾም መጸለያችን በውስጣችን ላይ እምነትን ይጨምራል። እግዚአብሔር ደግሞ ሲመጣ የሚመልሰው ምናችንን ነው ብያችኋለሁ? እምነታችንን ነው እግዚአብሔር የሚመልሰው። ከእግዚአብሔር ዘንድ የምንቀበለው ምንድነው ካላችሁኝ፣ እምነት ነው። አንድ ሰው በእምነቱ አማኝ በመሆኑ ብቻ በህይወቱ ላይ በማመኑ ብቻ የሚሆኑ ነገሮች አሉ። እነዛን ነው ዛሬ የምንመለከተው። የመጀመሪያው ነጥብ የእምነት ውጤት። ሁሉ ጊዜ የምናደርጋቸው ነገሮች በእኛ ህይወት ውስጥ የሚሆኑ ነገሮች ሁሉ ጊዜ ውጤት አላቸው። ፍርሃት አሁን ውጤት አለው፣ ከጀርባው የሆነ ሪዘልት አለው እንጂ ዝም ብላችሁ በቃ ፈርታችሁ ብቻ የሚያበቃ አይደለም። ያ ውጤቱ ምንድነው? የማመናችን ውጤት። በማመናችን በህይወታችን ላይ ምን አይነት ውጤቶች ይመጣሉ? አንደኛ ብላችሁ ጻፉና በማመናችን ከሚመጡ ውጤቶች መካከል እምነት በህይወት ያኖረናል። አንድ ሰው ጌታ ኢየሱስን አምኖ ሲቀበል ወይንም በማመኑ ብቻ የሚያገኘው ምንድነው ካላችሁኝ፣ ያመነ ሰው በህይወት ምን ይላል? ይኖራል። ክርስቲያኖች ሁለት ጊዜ ይወለዳሉ፣ የሚሞቱት ግን አንድ ጊዜ ነው። ጌታ ኢየሱስን አምኖ የተቀበለ ሰው ሁለት ጊዜ ምን ይላል? ሁለት ጊዜ ይወለዳል፣ የሚሞተው ግን አንድ ጊዜ ነው። ጌታ ኢየሱስን ደግሞ አምነው ያልተቀበሉ ሰዎች የሚሞቱት ሁለት ጊዜ ነው፣ የሚወለዱት ደግሞ አንድ ጊዜ ነው። ያ ማለት ነው ጌታ ኢየሱስን አምናችሁ ስትቀበሉ የመጀመሪያው በዛ ጊዜ ላይ ምን ብላችኋል? ተወልዳችኋል። የመጀመሪያው ደግሞ ውልደት ከእናትና ከአባት ባዮሎጂካሊ ተወልዳችኋል። ስትሞቱ ምትሞቱ ስንቴ ነው? አንድ ጊዜ ነው። ያ ሞት የሥጋ ሞት ነው እንጂ የምን ሞት አይደለም። ከጌታ ጋር ወይ የተለያየ ህይወት ስለሌለን አንሞትም። ክርስቲያን ዘላለማዊ ነው። ባይዜ ሁሉም ሰው ምንድነው? ዘላለማዊ ነው። ልዩነታችን ምንድነው ካላችሁኝ፣ ሌላው ውጭ ያለው ሰው የዘላለም ሞት ነው የሚጠብቀው። ለኛ ግን የሚጠብቀን ምንድነው? የዘላለም ህይወት ነው። ከዛ አንፃር እኛ ጌታ ኢየሱስን አምነን በመቀበላችን ምን እናገኛለን ማለት ነው? የመጀመሪያው ህይወትን እናገኛለን። ይሄ ህይወት ደግሞ የዘላለም ህይወት ይባላል። ሁለተኛ ቆሮንቶስ መጽሐፍ ላይ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንሂድ። ቀድመን ይላል እንግዲህ ሁሉ ጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነን ይላል ታምነናል። ይልቁንም ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ስለዚህ ደግሞ ብናድር ወይንም ተለይተን ብንሆን እርሱን ደስ የምናሰኝ ልንሆን ምን አንልም? እንቀናለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ ኢየሱስ ጌታ ነው። ጌታ ኢየሱስን አምኖ የተቀበለ ሰው የመጀመሪያው ነጥብ ከዘላለም ሞት የዘላለምን ምን አግኝቷል? ህይወት አግኝቷል። አያችሁ፣ ይሄንን በማመናችን ያገኘነው እምነት አግኝተናል። በማመናችን ህይወትን አግኝተናል። ያ ህይወት ደግሞ ያገኘነው ህይወት የዘላለም ህይወት ይባላል። ወዳጆቼ ውጭ ያሉ ሰዎች እኛ ያገኘነውን ህይወት አላገኙም። በማመናችን ብቻ እግዚአብሔር አምላክ ምንን ሰጥቶናል? ህይወትን ሰጥቶናል። ያ ህይወት ደግሞ በምድር ላይ እስካለን ብቻ ሳይሆን እዚህ የጀመርነውን ህይወት ከጌታ ጋር ደግሞ እንቀጥላለን። ምን እንላለን? ከጌታ ጋር እንቀጥላለን። እግዚአብሔር ምን ሰጥቶናል? በማመናችን ብቻ ካገኘናቸው ዋናውና አንደኛው ነጥብ የዘላለምን ህይወት አግኝተናል። በማመኔ የዘላለምን ህይወት አግኝቻለሁ በሉሲ። አንደኛው ምን አግኝተናል? የዘላለምን ህይወት እግዚአብሔር ሰጥቶናል። ይህ ህይወት በማመን ያገኘነው ህይወት የሚጠፋ አይደለም።
ወዳጆቼ አንዳንድ ሰው ለሚጠፋው ለዚህ ለምድራዊው ሕይወት ብሎ የዘላለሙን ሕይወት ሚስ ያደርጋል። ይኸውላችሁ መጽሐፍ ሲናገር የዚህ የምድርን ሕይወትና የምድርን ኑሮ ከዘላለሙ ጋር ሲመዛዘን ላይክ አንድ ጊዜ አይናችሁን ጨፍናችሁ እንደማብራት ነው። በዚህ ምድር ላይ የምንኖራት እድሜ ከዘላለም ጋር ሲታይ በጣም እጅግ ምንድነች? ጥቂትና ውስን ነች። አንዳንዱ ለስጋው ሲል ከዘላለም ሕይወት ወደ ዘላለም ሞት ይገሰግሳል። እግዚአብሔር ካዘጋጀለት ከፍታ ሚስ ያደርጋል። እና በማመናችሁ አንደኛው ያገኛችሁት የዘላለም ሕይወት ነው። ይሄንን በምንም አይነት መንገድ በገንዘብ ልናገኘው የማንችለው ብዙ ሀብት ስላለን ልናገኘው የማንችለው ጌታችንና መድኃኒታችን ኢየሱስ ክርስቶስን አምነን ስለተቀበልን የምናገኘው ሕይወት ነው። ይሄ ሕይወት አንደኛው ይሄ ነው። ሌላኛው በማመናችን ብቻ ከእግዚአብሔር ዘንድ የምናገኘው እረፍትን አግኝተናል። እስቲ አርፍ ያለው በሉ እስቲ። አያችሁ በማመናችሁ ምክንያት እረፍትን አግኝተናል፣ ሰላምን አግኝተናል። ከሁኔታ ጋር ዲፔንድ ያልሆነ ከነገሮች ጋር ያልተደገፈን እውነተኛን ደስታ አግኝተናል። አያችሁ እረፍትን ሰላምን አግኝተናል። እኛ ያገኘነው ሰላም ከነገሮች ጋር የሚያያዝ አይደለም። በማመናችን ብቻ ከጌታ ያገኘነው ሰላም ከሁኔታ ጋር የሚያያዝ አይደለም። ይህን ሰላም በምንም አይነት ነገር ልናመጣው አንችልም ወዳጆቼ። አያችሁ ከክርስቶስ ኢየሱስ በማመናችን ያገኘነው ሰላም ሁኔታ ላይ ዲፔንድ የሚሆን አይደለም፣ ከሁኔታ ውጪ ነው። ኢየሱስ ጌታ ነው። መጽሐፍ ሲናገር በጌታ ደስ ይበላችሁ ይላል። ሰላማችሁ ደስታችሁ በማለት ነው በጌታ ላይ ብቻ ማንን? እርሱን በማመናችን ብቻ ደስታችን ሰላማችን በሱ ላይ ነው መደገፍ ያለበት። በነገሮች ጋር ስናደርግ ሌሎችም እኮ ማድረግ ይችላል ውጭ ያሉት። እኛ ግን ከነገሮች ውጭ በሆነ ነው በክርስቶስ ኢየሱስ በማመናችን ብቻ ውስጣችን ሰላምን ያገኘው። ያ ሰላም ቆፍረን የምናመጣው አይደለም፣ በማመናችን ብቻ ውስጣችን ላይ እግዚአብሔር ያስቀመጠው ሰላም። ልክ ጌታ ኢየሱስን አምነን ስንቀበል በእምነት ብቻ ውስጣችን ላይ የተቀመጠ ሰላም፣ በእምነት ብቻ የተቀመጠ ይኸውላችሁ እግዚአብሔርን አምነን ስንቀበል ፓኬጅ ነው ውስጣችን ላይ ያለው። በረከትን ከውስጣችን እየመዘዝን ማውጣት እንችላለን። ደስታን ከውስጣችን፣ ሰላምን ከውስጣችን። ምክንያቱም ኦሬዲ አምነን ስንቀበል ከሁኔታ ጋር ያልተያያዘ ክርስቶስ ኢየሱስን አምነን በመቀበላችን ብቻ የምናገኘውን ፓኬጅ ኦሬዲ ምን ብለናል? ተቀብለናል። አንዳንድ ደስታዎች እኮ እርግጠኞች አይደሉም። ምናልባት የሆነ ሰው ፕሮሚስ ገብቶላችሁ በሰዓቱ ደስ ብሏችሁ ያን ፕሮሚስ አይ በቃ ትቼዋለሁ ሳላቅ ነው ቢል ያ ደስታ ምንድነው? ኦሬዲ ኮንዲሽናሊ የሆነ ደስታ በሙሉ እርግጠኛ የሆነ ደስታ አይደለም። ኢየሱስ ጌታ ነው። ሶስተኛው የእምነት ውጤት ከእግዚአብሔር ዘንድ ሰማያዊና ምድራዊ በረከትንና ስጦታን ያመጣል። በእምነት በማመናችን ብቻ ያገኘነው ምንድነው? ከእግዚአብሔር ዘንድ ሰማያዊና ምድራዊ በረከትን ስጦታን ያመጣል። በማመናችን ብቻ ጌታ ሆይ እባክህ ምድራዊ በረከት ስጠኝ ብለን የምንናገረው አይደለም። ኦሬዲ ልክ እንዳመንን ውስጣችን ለእግዚአብሔር አስቀምጧል። አሁን ፈልገን የምናገኘው አይደለም፣ ሮጠን ቆፍረን የምናመጣው አይደለም። አያችሁ ከእግዚአብሔር ዘንድ ሰማያዊና ምድራዊ በረከትን ስጦታን ኦሬዲ ምን ብሎናል? አምጥቶልናል። ሰማያዊና ምድራዊ በረከትን በምናችን? በማመናችን ብቻ ጌታ ኢየሱስን አንድ ሰው አምኖ ሲቀበል ኢሚዲየትሊ ምድራዊና ሰማያዊ በረከት ውስጡ ላይ አለ። አያችሁ ግን አለማወቃችን ምናልባት ይሄን ከክርስቶስ ኢየሱስ ያገኘ ነው የተቀበልነውን ነገር ላንጠቀም እንችላለን። እንደውም እኮ የኢትዮጵያ ሕግ ምን ይላል መሰላችሁ? አለማመን ምን ሆነ ነው? አለማወቅ ከተጠያቂነት ምን አይልም አያድንም። አለማወቃችን ደሴም የእግዚአብሔርም ቃል ሕዝቤ ይላል ዕውቀትን ከማጣት የተነሳ ምን ብሏል? ጠፍቷል። ምን ብሏል? ጠፍቷል። ድኗል አይደለም የሚለው ምን ከማለቱ ዕውቀትን ከማጣት የተነሳ። አያችሁ የእግዚአብሔርን ቃል እግዚአብሔር የሰጠንን ፓኬጅ ከክርስቶስ ኢየሱስ አምነን በማመናችን ብቻ ወደኛ የመጣውን ያንን እስካላወቅን ድረስ ያ ነገር በእኛ ህይወት ላይ ስለማይሰራ ሳይሆን እኛ ስላልተቀበልን ያ ነገር በእኛ ህይወት ውስጥ አይሰራም። እና እግዚአብሔር የሰጣችሁን ቃል ከእግዚአብሔር ዘንድ የተቀበላችሁትን ይሄ ብሌሲንግ በረከት አምነን ልንቀበል ያስፈልጋል። ኦሬዲ ውስጣችን ላይ ስላል ውጤቱ ይሄ ነው።
ሶስተኛው ውጤት ምድራዊና መንፈሳዊ በረከትን በማመናችን ብቻ ተቀብለናል። ማነው አሜን የሚል ሰው? አያችሁ፣ በማመናችሁ ብቻ አግኝታችኋል። ክብር ለናዝሬቱ ለኢየሱስ ይሁን። ማቴዎስ ወንጌል ምዕራፍ 21 ከቁጥር 21 እና 22 ላይ እንመለከታለን። ደቀ መዛሙርቱም 21 ላይ ኢየሱስ መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ ሆነባት ብቻ አታደርጉም፣ ነገር ግን ይህ ተራራ እንኳን ተነቅለ ወደ ባህር ተወርወር ብትሉት ይሆናል። አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁና አላቸው። ኢየሱስ ጌታ ነው። ምን ትላላችሁ? አምናችሁ በጸሎት የምትለምኑትን ሁሉ ኦሬዲ ምን ትላላችሁ? ትቀበላላችሁ። ጸሎት ማለት ከእግዚአብሔር ዘንድ አዲስ ነገር እንዲመጣ የምናደርገው ነገር ማለት አይደለም። ኦሬዲ ያለው ነገር ወደኛ ህይወት እንዲገለጥ የምናደርገው ነገር እንጂ እግዚአብሔር አዲስ ነገር ለኛውን የሚፈጥረው ነገር የለም። ኦሬዲ በክርስቶስ ኢየሱስ ሁሉን ነገር ሰጥቶናል። ስንጸልይ የምናደርገው ኦሬዲ ያለው ነገር ወደኛ እንዲመጣ ማድረግ ነው። ኦሬዲ ሰጥቶናል። እጃችንን መዘርጋት ማለት ነው ጸሎት። ከኔ ጋር ናችሁ? ጸሎት እግዚአብሔር የሰጠንን ነገር እጃችንን ዘርግተን መቀበል እንደማለት እንጂ አዲስ ነገር የለም። ኦሬዲ በልጁ በክርስቶስ ኢየሱስ ሁሉን ነገር ለኛ ኦሬዲ ምን አድርጎናል? ሰጥቶናል። we have it already። ፈውስ ጋር ስትመጡ ኦሬዲ ተፈውሰናል። ባይዘው የምንፈወሰው ምን ስለሆነን ነው? ስለተፈወሰን ነው እንጂ የምንፈወሰው አዲስ ፈውስ የሚመጣ የለም። ምን ማለት ነው? መጽሐፍ ሲናገር በመገረፉ ቁስል ምን ብላችኋል? ተፈውሳችኋል። አሜን አሜን አሜን። አንድ ሰው ጌታ ኢየሱስን አምኖ ሲቀበል ምን ብሏል? ኦሬዲ ተፈውሷል። ያ ማለት አይታመምም ማለት አይደለም። ሊታመም ይችላል። ቢታመም ያ ህመም ግን በትክክለኛ ስፍራ አይደለም የመጣው። ያንን ህመም የማባረር ለምሳሌ ሌባ ወደዚህ ቤት ቢገባ ወደ የሆነ ቦታ ላይ ቢገባ ቤታችሁ ቢገባ ሌባ ለምን ገባ ብላችሁ ጦርነት ነው የምትፈጥሩት። ከኔ ጋር ናችሁ? ጦርነት ትፈጥሩ። ለምን? ስፍራው የሌባ ቤት አይደለም፣ የናንተ ቤት ስለሆነ የተሳሳተ ቦታ ነው ሌባው የገባው። የራሱ ስፍራ አይደለም። የሆነ ነገር መጥቶ ቢያነሳ ምን ታረጉታላችሁ? ለምን የኔን ነገር ታነሳለ ብላችሁ ብትችሉ ትደበድቡታላችሁ፣ ካልሆነ ለፖሊስ ትደውላላችሁ። የራሱ ያልሆነ ነገር ስለሆነ ደሴም በሽታም ሲሆን ደሴም እንደዚህ አይነት ነገሮች ሲሆኑ ኦሬዲ በክርስቶስ ኢየሱስ ምን ብለናል? ተፈውሰናል፣ ነፃ ወጥተናል። በመገረፉ ቁስል ኦሬዲ ምን ብሏል? አልቋል። ኢየሱስ ጌታ ነው። እሺ አልቋል በሉ። አያችሁ፣ መፈወስ መብታችን ነው። ምናችን ነው? መብታችን ነው። ኦሬዲ በክርስቶስ ኢየሱስ በማመናችን ብቻ ያገኘነው መብት ነው። መጽሐፍ ሲናገር በመገረፉ ቁስል ምን ብላችኋል? ተፈውሳችኋል። ማን ነው ጮሆ ተፈውሻለሁ ብሎ ቢጮህ? አያችሁ፣ ምን ስላላችሁ? በክርስቶስ ኢየሱስ እሱ ስለተገረፈልን፣ እሱ ስለኔና ስለናንተ ታሞልናል። ኢየሱስ ይሄን አምነን ስንቀበል ያ ያጣነውን ነገር ወደ ህይወታችን ይመጣል ማለት ነው። ያ ሚስ ያደረግነው ያጣነው ነገር ወደኛ ህይወት እየገሰገሰ ይመጣል እና ያመነ ሰው በህይወቱ ላይ ውጤት አለው፣ ሪዘልት አለው። ዝም ብሎ ብቻ በቃ አምኛለሁ። ቅድም ብያችኋለሁ፣ ፍርሃት ከጀርባው የሆነ ነገር አለ። እምነት ዓለምንና ጠላትን የምናሸንፍበት ኃይል ነው። እምነት ዓለምንና ጠላትን የምናሸንፍበት ኃይል ነው፣ መለኮታዊ ኃይል። የዕብራውያን መጽሐፍ ላይ ምዕራፍ 11 ቁጥር 32 ዓለምንና ጠላትን የምናሸንፍበት ኃይል ነው። የሚያምኑ ሰዎች ዓለምን ያሸንፋሉ፣ ጨለማን ኃይል ጠላትን ያሸንፋሉ። ለምን ካላችሁ እምነት ውጤት ስለሆነ ሪዘልት ነው። የማመናችሁ ውጤት እነዚህ ነገሮች ወደ እናንተ እንዲመጣ ያደርጋል። እንግዲህ ምን እንላለን? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሳምሶን፣ ስለ ዮፍታሄ፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል። እዚህ ጋር ነው ሐሳቤ። እነርሱም በእምነት መንግስታትን ድል ነሱ ይላል። ጽድቅን አደረጉ፣ የተሰጠውንም የተስፋ ቃል አገኙ። አይ በጣም የሚገርም ነው። በእምነት መንግስታትን ድል ነሱ ይላል። ከዛ በኋላ ጽድቅን ምን አደረጉ ይላል። ለካ አንድ ሰው ጽድቅን ማድረግ የሚችለው በእምነት ኃይል ነው። ከኔ ጋር ናችሁ?
ጽድቅን ማድረግ የምንችለው በእምነት ኃይል ነው። ሰው በራሱ ጽድቅን ማድረግ ምን አይልም። ላድርግ ቢል እንኳን የመጨረሻው የጽድቅ መደምደሚያና መጨረሻው መጽሐፍ ሲናገር የመርገም ጨርቅ ነው ይላል። መጽሐፍ ቅዱስም የሚያስተምረን እነዚህ ሰዎች በእምነት ምን አደረጉ? ጽድቅን አደረጉ። በክርስቶስ የተሰጣቸውን የጽድቅን ሕይወት መራመድ መሄድ ቻሉ። እንዲሄዱ፣ እንዲያደርጉ፣ እንዲጓዙ ያደረጋቸው ምንድነው? እምነት ነው። ያ እምነት ምን ሰጣቸው? ኃይል ሰጣቸው፣ አቅም ሰጣቸው፣ ጉልበት ሰጣቸው። እምነትን መተርጎምና ማየት ያለባችሁ እናንተ ማድረግ የማትችሉትን ነገር ማድረግ እንድትችሉ የሚያደርግ መለኮታዊ አቅምና መለኮታዊ ጉልበትን እንድታገኙ ያደርጋችኋል። በማመናችሁ ዓለምን ማሸነፍ እንድትችሉ ያደርጋችኋል። ጽድቅን መፈጸም ማድረግ እንድትችሉ። ጽድቅ የሚደረግ አይደለም፣ በክርስቶስ አምናችሁ የምታገኙት ሕይወት ነው። ግን ያን ሕይወት አገኘን ማለት ያንን ሕይወት ተግብረን ወክ ማድረግ የምንችልበትን አቅምና ጸጋ ከማን እናገኛለን? በማመናችን ብቻ እናገኛለን። እና እምነታችን ውጤት አለው። ያመንን ሰዎች ሪዘልት አለው። ያለ ውጤት አይደለም ያመንነው፣ ዝም ብለን አይደለም ያመንነው። እምነት የመሰጠትን ሕይወት ይሰጣል። ሃሌሉያ! እምነት ምን ይሰጣል? የመሰጠትን ሕይወት። አንዳንድ ጊዜ እምነታችሁን ለማሳደግ ስሩ። አንዳንድ ነገር ላይ መሰጠት የማንችለው እምነታችን ጎዶሎ እየሆነ ሲመጣ መሰጠትም አንችልም። መጽሐፍ ቅዱስ እምነት የመሰጠትን ሕይወት ይሰጣል። የመሰጠት ራሳችንን እንሰጣለን፣ ሕይወታችንን እንሰጣለን፣ ሁለመናችንን እንሰጣለን። ገላትያ ምዕራፍ 2 ላይ እንዲህ ይላል፣ እኔ ይላል ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ይላል ሞቼ ነበረ፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በሥጋ የምኖረው ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው ይላል። እኔ ምን ብያለሁ? ሞቻል። አያችሁ፣ እናንተ ትሞቱና እናንተነታችሁን ለሱ ስትሰጡ እናንተ የሚባለው ነገር ትጠፋላችሁ። ከደጋናችሁ እናንተ ትጠፉና በእናንተ ውስጥ እሱ መስራት መንቀሳቀስ ይጀምራል። ባንቺ ውስጥ እሱ መስራት ይጀምራል። ባንተ ውስጥ እሱ መንቀሳቀስ ይጀምራል። ተማሪዎች ክርስቶስ በእናንተ ውስጥ ሆኖ ሲማርላችሁ ማለት እሱ already he know everything። መጽሐፍ ሲናገር we have the mind የክርስቶስ ምን አላችሁ ይላል? አእምሮ አላችሁ። we have the minds of Christ የክርስቶስ አእምሮ አላችሁ ይላል። ያ ማለት የክርስቶስ አእምሮ በእኛ ሕይወት ሲገለጥ እንዴት ምን ያህል ውጤታማ ነው የምንሆነው? የመሰጠት ያመኑ ሰዎች ውጤት ነው። ይሄ ምንድናቸው? የተሰጡ ናቸው። እነሱ ይጠፉና በእነሱ ሕይወት ውስጥ ማይታያል ማለት ነው። ክርስቶስ ይታያል፣ ክርስቶስ ይናገራል። አያችሁ፣ አማኝ ሰዎች የተሰጡ ሰዎች ናቸው። ጳውሎስ ይሄ ስለገባው እኔ ሞቻለሁ አለ። በእኔ የሚኖረው አለ። አሁን እኔ በሥጋ የምኖረው በእግዚአብሔር ልጅ ላይ ባለኝ እምነት ነው። እኔ ምን ብያለሁ? ሞቻለሁ። አያችሁ፣ የመሰጠት ሕይወት ማለት የክርስቶስን ሕይወት በምድር ላይ ገልጦ ማለፍ ማለት ነው። እሱ እንድንኖር የሚፈልገውን ያንን ማንነት በእኛ ሕይወት ውስጥ ገልጠን ማለፍ ማለት ማነው? አሜን የሚል ሰው ዛሬ አንድ ሰው ከእንደዚህ አይነት ክብር ጋር በኢየሱስም ይገናኛል።